መጽሐፈ ኢዮብ ምዕራፍ 2 ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርሁ፣ በእርስዋም ተመላለስሁ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትኸውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስከ አሁን ፍጹምነቱን ይዞአል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቍስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትህን ይዘሃልን? እግዚአብሔርን ስደብና ሙት አለችው። ዳግመኛ እግዚአብሔርን ጥቂት ወራት ደጅ እጠናዋለሁ፣ ዳግመኛም መከራውን እታገሠዋለሁ፣ የቀድሞ ኑሮዬንም ተስፋ አደርገዋለሁ ትላለህን? አለችው። እንደዚህሳ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼም ሞቱ። እኔ 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምሁ አለች። አንተም በመግል ተውጠህ በትል ተከብበህ ትኖራለህ። ሌሊቱን ሁሉ ስታዛብር ታድራለህ። እኔ ግን እየዞርሁ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬም ዐርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረኸው ሙት አለች። እርሱ ግን አንቺ ከሰነፎች ሴት እንደ አንዲቱ ተናገርሽ። ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርንስ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። ሦስቱም የኢዮብ ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሹሐዊው በልዳዶስ፣ ነዕማታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቅም ሆነው ዓይናቸውን ባነሡ ጊዜ አላወቁትም፣ ድምፃቸውንም አሰምተው አለቀሱ። እያንዳንዳቸውም መጐናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። ሕመሙ እጅግ እንደ በዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም። መጽሐፈ ኢዮብ ምዕራፍ 3 ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህም አለ። ያ የተወለድሁበት ቀን ይጥፋ፣ ያም ወንድ ልጅ ተፀነሰ የተባለበት ሌሊት። ያ ቀን ጨለማ ይሁን፣ እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ የራሳቸው ገንዘብ ያድርጉት፣ ደመናም ይረፍበት። የቀን ጨለማ ሁሉ ያስፈራው፣ ያን ሌሊት ጨለማ ይያዘው። በዓመቱ ቀኖች መካከል ደስ አይበለው፣ በወሮች ውስጥ ገብቶ አይቈጠር። እነሆ ያ ሌሊት መካን ይሁን፣ እልልታ አይግባበት። ሌዋታንን ለመንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። አጥቢያ ኮከቦች ይጨልሙ፣ ብርሃንን ቢጠብቅ አያግኘው፣ የንጋትንም ቅንድብ አይይ። የእናቴን ማኅፀን ደጅ አልዘጋምና መከራንም ከዓይኔ አልሰወረምና። በማኅፀን ሳለሁ ስለ ምን አልሞትሁም? ከሆድስ በወጣሁ ጊዜ ፈጥኜ ስለ ምን አልጠፋሁም? ጕልበቶች ስለ ምን ተቀበሉኝ? ጡትስ ስለ ምን ጠባሁ? አሁን ተኝቼ ዝም ባልሁ ነበር፣ አንቀላፍቼ ባረፍሁ ነበር። የፈረሰውን ለራሳቸው ከሚሠሩት ከምድር ነገሥታትና መካሮች ጋር
ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር ወይም እንደ ተቀበረ ጭንጋፍ ብርሃንም እንዳላዩ ሕፃናት በሆንሁ ነበር። ክፉዎች በዚያ መናደዳቸውን ይተዋሉ፣ በዚያም ደካሞች ያርፋሉ። በዚያ ግዞተኞች በአንድነት ተዘልለው ተቀምጠዋል፣ የአስጨናቂውን ድምፅ አይሰሙም። ታናሽና ታላቅ በዚያ አሉ፣ ባሪያም ከጌታው ነጻ ወጥቶአል። በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነችባቸው የተሰወረ ሀብትን ከሚቈፍሩ ይልቅ ሞቱን ለሚጠብቁ ለማያገኙትም መቃብርን ባገኙ ጊዜ በእልልታ ደስ ለሚላቸው ሐሤትንም ለሚያደርጉ ሕይወት ስለ ምን ተሰጠ? መንገዱን ለተሰወረበት ሰው እግዚአብሔርም በአጥር ላጠረው ብርሃን ስለ ምን ተሰጠ? ከእንጀራዬ በፊት ልቅሶዬ መጥቶአልና ጩኸቴም እንደ ውኃ ፈስሶአል። የፈራሁት ነገር መጥቶብኛልና